ሰዎች ወሃቢያ የሚሉት ከምን አንፃር ነው? ትክክል ነው ወይስ ስህተት ይላል። ያው ወሃቢያ የሚሉት በሐቂቃ ከአላህ ውጭ ሌሎችን አታመልኩ ብለውም ሙታንን ሼኾችን የሚሆኑ አላህ የሚወዳቸው ባሮች ነብያትም መላእክቶችም ቢሆኑ አትጥሯቸው፣ በዲን ላይ አዲስ ነገር አትጨምሩ እና የመሳሰሉት ነገሮችን የሚናገሩትን ነው በብዛት። ግልጽ ነው ነገሩ። ወደ ሼኽ መሐመድ ብን አብዱል ወሃብ ተጠጋ እንጂ እሳቸው ለመጀመሪያ ጊዜ ያሉት የዚህ ጽንሰ ሐሳብ ጠንሳሽ አይደለም። ይሄ ዲን አንዱ መገለጫ ነው። መልእክተኛው አለይሂ ሰላም እና ሌሎች ከዛ በፊት የነበሩት መልእክተኞች ሁሉ ወደዚህ እውነታ ነበር ሲጣሩ የነበሩት እና ይህንን የመልእክተኛውን ፋና መከተል ወሃቢ ካስባለ እንግዲህ ያው ሁላችንም ወሃቢ ልንሆን ነው ማለት ነው። ሁሉም ሙስሊሞች ከብረም ጀምሮ ወሃቢ ሊሆን ነው ማለት ነው። إن كان تابع أحمد متوهبا فأنا المقر بأنني وهابي أنفي الشريك عن الإله فليس لي رب سوى المتفرد الوهابي لا قبة ترجى ولا وثن ولا قبر له سبب من الأسباب إلى آخره. እሳቸው መልእክተኛውን አለይሂ ሰላም መከተል ወሃቢ ካስባለ እንግዲህ ሁላችንም ወሃቢ እንሆናለን ማለት ነው። ግልጽ ነው። ስለዚህ ሰዎችን በቅጽል ስም እየጠሩ ከእውነታው ማራቅ ትክክለኛ አካሄድ አይሆንም። ማስረጃ በማስረጃ ይረዳል። እውነት የያዘ ሰው ማስረጃን ይናገራል እንጂ እንዲሁ ያለምንም መሰረት ሰዎችን በእንዲህ አይነት ስም መወረፉ በቂ አይደለም። አንዳንድ ጊዜ ነገሩ ድንበር አልፎ በቃ የሆነ ትክክለኛ መሆኑን የሚያውቁትን ነገር ራሱ የተከተሉ ሰዎችን ወሃቢ የሚሉ ሰዎች አሉ። አንዱ ከአላህ ውጭ ሌሎችን መለመን አይቻልም ብሎ ለአባቱ ሲያስረዳ ኢነ الذين تدعون من دون الله عباد أمثالكم فادعوهم فليستجيبوا لكم إن كنتم صادقين بلال الله سيلو ما لك ولي هذه الآية هذه آيات وهابية እስከ ማለት ደርሷል። ይሄ የወሃቢ አንቀጾች ናቸው። እነዚህ ተዋቸው እስከ ማለት ደርሷል። ግልጽ ነው።